ናታን ቁርስ ላቅርብ? አይ ችግር የለውም። ባይሆን ሂጂ እንቀስቅሻትና ላውራት። የኔ ናታን ተዋት ትተኛ። ከእንቅልፏ ለበጠብጣት ነው እንዴ? አዎ በጥብጫት። እንደውም የመጣች ራሱ። እንዴት አደራች? እንዴት አደርሽ? እግዚአብሔር ይመስገን። ምንድን ነው? የፍርድ ቤቱ ቀጠሮ ዛሬ እንደሆነ ታውቂያለሽ አይደል? አዎ እንዴት እረሳዋለሁ ብለህ ነው? እቤት ሄደን ልብስ ቀይረን እንሄዳለን። እሺ? ውጤቱ ምንም ይሁን ምን መረጋጋት አለብሽ። በነገሮች መሀል በንዴት እንዳትናገሪ እሺ? መናገር ያለብኝን ተናግሬ ስለጨረስኩ ምንም ነገር የምናገር አይመስለኝም። ምንም ተናግረሽ ቢሆን ስትናደጅ ደግሞ እንደ አዲስ መናገር ትያለሽ። እሺ ምንም አልልም፣ እናንተ ትጨነቁ። ደግሞ ለምንድን ነው ማታ በዛ ሰዓት ሰው ቤት ሄድሽ? ወንድሜ ከቤት ስወጣ እኮ እንደዛ አልመሸም ነበር፣ ጥሩ ሰዓት ነበር። በጊዜ ቢሆንም ለምን ሰው ቤት ትሄጃለሽ? ቆይ ምን ሆነ አምነሽ ነው ሄድሽ? እንዴ ቃል እኮ ጥሩ ልጅ ነው። በዚህም እርግጠኛ አትሆኚ እንዴ? በጣም ጥሩ ልጅ ነው እንጂ ይህንን ነገር እኮ ከኔ በላይ እናንተ ነበር መመስከር የነበረባችሁ። አዎ ልክ ነሽ። ቢሆንም ግን መጠንቀቁ ጥሩ ነው። በቃ እንውጣ። እንዴ ምንድነው? ቁርስ ሳበሉ ነው እንደምትሄዱት? አዎ ይሄ ጨረቃ። ባይሆን ቶሎ እንመለሳለን። አንቺ አትጨነቂ። ቆይ ለምን አብሬያቸው አልሄድም? ይሻላል። አዎ ይሻላል። እሺ ቶሎ በይ፣ ልብስ ቀይረሽ ነይ። እሺ ወንድሜ ልቤ በጣም እየመታ ነው። ማለቴ ውስጥ እየፈራ ነው። ለምንድን ነው ፈሪው? ምንም አይነት ፍርሃት እንዳይሰማሽ እኔ ያለሁልሽ። እሺ ውጤቱ ይታወቅና ምን ማድረግ እንዳለብን እንወስናለን። ወንድሜ ከጎኔ ስለሆንክ አመሰግናለሁ። እሺ እውነት በጣም ነው የምወድህ። እኔም በጣም ነው የምወድሽ የኔ ትንሽ። ሉሊት እህት ነኝ የተባለችው እንግዲህ ቤት ውስጥ የገባችው አሁን ላይ ምን እንደሆነ አላማዋን ባናቅም ማለት ነው። ዳግምን እጅግ በጣም እየጠየቀችው ነው። ከመቼ ጀምራችሁ ነው ከዚህ ቤት መኖር እየጀመራችሁት በማለት እንግዲህ በደንብ ስትጠይቃት ነበረ። እንዲሁም ደግሞ ዳግምን መልሶላታል። የቤቱ ቤተሰቦች እንደሞቱና እንዲሁም ደግሞ ልጅቷ እንድንኖርበት እንደተሰጣቸው ነው ሲናገር የነበረው። ስለዚህ እድሉ አለኝ ማለት ነው በማለት እንግዲህ ማለት ነው። ሲቀጥል ደግሞ ያው የሰማችው ነገር አለ ማለት ነው። ገኒ ምንድነው የሰማችው? ቤቴ ነው ያለችው ማለት ነው። ምንድነው ቤቴ የምትይው? የማንን ቤት ነው በማለት እንግዲህ ስታፋጥጣት ነበር። በጣም ነበር የደነገጠችው፣ ግን ደግሞ ምንም ነገር አልመለሰችላትም ማለት ነው። እና አሁን ላይ አንድና አንድ እሷ የፈለገችው ቤቷን ወደ ራሷ ስም ለማድረግ እጅግ በጣም እየተጣጣረች ትገኛለች ማለት ነው። ይህ ነገር ይሳካላታል ወይንስ ደግሞ አይሳካላትም? አብረን የምናየው ጉዳይ ነው ማለት ነው። ሉሊት እንግዲህ ስለ ዘበኛው የሆነ መረጃ ተጨባጭ ማለት ነው ከሷ የሚያልፍ ነገር የለምና አግኝታለች። ዘበኛው እንግዲህ ተጨባጭ ነገር ልታገኝበት የቻለችው ከምን አንጻር ነው? ልብሱን በመፍታት ማለት ነው። ስለ መታወቂያው አውቃለች ማለት ነው። መታወቂያውን ስታየው ደግሞ የሀብታም ልጅ እንደሆነ እንዲሁም ደግሞ የእሱ ቤተሰብ የሆነ ስራ ከእሷ ጋር እንደሚሰራ ያለውን ነገር ተረድታለች ማለት ነው። ስለዚህ ሆን ብሎ እነሱን ለማጥመድና የሆነ ነገር ፈልጎ ወደዛ ቤት እንደገባ ነው እንግዲህ የተረዱት ማለት ነው። እያንዳንዳቸው እየነቁበት ነው በነገራችን ላይ። ሲቀጥል ደግሞ ዳግምን በጣም እየተከታተልኩት ነው፣ የሆነ ሌባ ነገር ይመስለኛል፣ ምንም እኮ ዘበኛ አይመስልም እያለ እንግዲህ ለሉሊት እህት ለሆነችው ራሱ ሲናገር ነበር። እሷ ራሱ አዎ ምንም ዘበኛ አይመስልም፣ ግን ምን እንደፈለገና ምን ለማድረግ እንደሞከረ ደግሞ እያንዳንዱ ነገር ዳግም አንተ መከታተል መቻል አለብህ በማለት እንግዲህ ለዳግምም አስጠንቅቀዋለች ማለት ነው። ሌላው ሀንቹ ነች። ሀንቹ እንግዲህ በደንብ እየጠያየቀቻት ትገኛለች። የቃል እህት ሀንቹ ስለ ሰራተኛ ወይንም ደግሞ አብራቸው ስለምሰራ ማለት ነው። ያ ማለት ናታን እንድታጠናና እያንዳንዱ ቃል ምን እንደሚያደርግ እያንዳንዱ መረጃ እንድታመጣ
ያስቀምጣትንም በትክክል እየጠየቀቻት ትገኛለች። እኔ ግን የሆነ ነገር እያሰብሽ ይመስለኛል፣ ምንሽም ሰራተኛ አይመስለኝም እያለች አሁንም ማለት ነው ደጋግማ ጥያቄ እየበዛችባት ነው። እሷ ግን ምንም የተለየ ነገር እየነገረቻት አይደለም ማለት ነው። በባለፈው ፓርት ላይ እንግዲህ ያለቀው ስለ ቢኒ ነገር ተነግሯት ነበረ። ቢኒ በህይወት እንዳለ ተነግሯታል። ይህ ወሬ ከማን ነው ያገኘሽው በማለት በእርግጠኝነት ይህንን ድራማ እየሰራሽው ከሉሊት ጋር በመሆን ነው በማለት እንግዲህ ቀጥታ ድምፁን ማለት ነው ሉሊት ነበር ያሰማቻት። ምክንያቱም ይህን ነገር የተናገርሽው ወይንም ደግሞ ይህን ነገር ያልሽው አንቺ ነሽ፣ ይቺ እህትሽ ምንም ነገር የምታውቀው ነገር የለም፣ አንቺ ነሽ ይህን ነገር የነገርሻት እና ምንድን ነው የምታወሪው ነገር በማለት እንግዲህ ስታፋጥጣት ሉሊት ደግሞ ምክንያት አታጣም። ይሄ እኮ ዝም ብሎ የተቀናበረ ነገር ነው፣ የኔ ድምጽ እኮ ራሱ አይደለም በማለት እንግዲህ ከዳታለች ማለት ነው። ቃል እንግዲህ ጽን እጅግ በጣም እያጽናናት ይገኛል። ምክንያቱም በተፈጠረባት ነገር ያ ማለት ባረገዘችው ልጅ የሆነ ውሳኔ እንዳትወስን እጅግ በጣም ብዙ ጥረቶችን ነገሮች እያደረገ ይገኛል ማለት ነው። እንዳታስብ፣ ብቸኝነት እንዳይሰማት፣ እንዲሁ ደስተኛ እንድትሆን እያደረጋት ይገኛል። ወደ ቤቱ ወስዶ እንዲሁም ከሀና ጋር ከሱ ጋር ዘና ብላ እንድትጫወት እንደፈለገች እንድትሆንም አድርጓታል ማለት ነው። በዚያ ምክንያት እጅግ በጣም ነበር ደስ ያላት ማለት ነው። ሌላው ቃል እጅግ በጣም ደስ የሚለው ነገር ምንድነው? ከአቤል ጋር ለማስታረቅ እጅግ በጣም እየጣረ ይገኛል። አቤል ጋር እስር ቤት ድረስ በመሄድ አንተና አንድ ላይ እንድትሆኑ እፈልጋለሁ በማለት እንግዲህ ነግሮታል ማለት ነው። ኧረ እባክህ ያስረገዝካትና እንደዚህ ያደረካት አንተ መሆንክን አውቃለሁ እኮ በማለት እንግዲህ ያው ራሱ አቤልም ማለት ነው እየተናገረው ይገኛል ማለት ነው። ቃል ደግሞ እንዲረጋጋና ነገሮችን እንዲያስብም እንግዲህ ጊዜ እንደሚሰጠውና እኔ እናንተ አንድ ላይ እንድትሆኑ ነው ፍላጎቴ፣ ሌላ ምንም የማስበው ነገር የለም፣ ሁሉን ነገር ወደ ሌላ አታስበው በማለት እንግዲህ ቃልም ለአቤል አስጠንቅቆታል ማለት ነው። እነ ቃል ቤት ሂዳ በማምሸቷ ያው ናቱ እጅግ በጣም ቢናደድም ግን ደግሞ ምንም ነገር አልተናገራትም። ከዚህ በላይ ከሰው ቤት ማምሸት የለባትም በማለት ገኒም ከቤት ስለቆየችበት ቀጥታ ወደ ነናታን ቤት ሂዳ ነበረ። እንዳልመጣችና እንዲሁም ደግሞ ከነ ቃል ቤት እንደሆነ ስላወቀ ቀጥታ ከነ ቃል ቤት በመሄድ እንግዲህ ፂን አመቷታል ማለት ነው። ምንም ነገር አልተናገራትም። በነገራችን ላይ በጣም እየተረዳት ነው። ኤፍራታም ቢሆን ብቸኝነት ስለተሰማት ነው የሄደችው። ስለዚህ ምንም ነገር አትጫናት፣ ብቻ ግን እሷ ደስተኛ ትሆን በማለት እንግዲህ ያው ፂን ከጎኗ በመሆን ማለት ነው እናቱ እየተከታተላት ይገኛል። ሲቀጥል ደግሞ አሁን ላይ እንግዲህ ሉሊት ማለት ነው ዘበኛውን እያፋጠጠችው ትገኛለች። ወይኔ ነቃችብኝ እያለ እንግዲህ ዘበኛውም እጅግ በጣም እየተናገረ ነበር። ሌላ በህልሙ ያየው ነገር አለ። በህልሙ መጥቶ እንግዲህ አቤል ጓደኛው ነው ከእስር ቤት ወጥቶ አንተ ደግሞ እዚህ ቤት ምን ልታረግ ነው የገባው? እንዴት ነውስ በዚህ ልክ አንተ ወርደ ልሰራ የቻልከው? በፊት እኮ ዝም ብለው የቆሸሸ ልብስ ለብሰው እንኳን ሰው ስታይ በጣም ትጸይፍ ነበረ። ከምን አንጻር ነው አንተ ውርድ ብለ ዘበኝነት ልሰራ የቻልከው? በማለት እንግዲህ እያጣደፈው ወይንም ደግሞ እጅግ በጣም በጥያቄዎቹ ሲያፋጥጠው ነበረ ማለት ነው። በዚህ ሰዓት እንግዲህ አቤልን ወደ ውጭ ወተን እናውራ እባክህን ዝም በል ቢለውም አቤል ግን ምንም ዝም ሊል አልቻለም ማለት ነው። እና እንግዲህ የሉሊት እህት ተብዬዋ ራሱ መጣ። አዎ ዘበኛ ነው፣ አየህ የሆነ ነገር ፈልጎ ነው ሆን ብሎ ወደዚህ ቤት የገባው በማለት እንግዲህ ያው አቤልም ደግሞ እንዲያፋጥጠው እያደረገች ትገኛለች። ግን ደግሞ እሱ በህልሙ ነበረ። ይህ ነገር በህልሙ ብቻ ሳይሆን በእርግጠኝነት ማለት ነው አቤል ምንም ነገር እንዳልሆነ ወይንም ደግሞ ፂን ምንም ነገር እንዳልጎዳት እሱ ያደረገው ነገር እስካልሆነ ድረስ አሁን ላይ የፍርድ ቤት ቀጠሯችን ዛሬ ነው በማለት እንግዲህ ናታንና ፂ ተነስተው ሊሄዱ እንዳሰቡ በእርግጠኝነት ማለት ነው አብሯቸው ራሱ አቤል የሚመጣ ይመስለኛል። ስለዚህ ምንም አይነት ወንጀል እንዳልሰራ ወይንም ደግሞ ከሷ ላይ ጥቃት ምንም ነገር እንዳላደረሰባት የሚታወቅ የሚረጋገጥበት ቀን ስለሆነ በእርግጠኝነት ማለት ነው እንግዲህ አቤል ይህን ነገር ያደረገው ቃል ነው ብሎ ነው የሚያስበው። ግን ቃል ሳይሆን ደግሞ የራሱ ወዳጁ ጓደኛው መሆኑ እንግዲህ ቀስ ብሎ ማለት ነው የሚታወቅ። በነገራችን ላይ እውነት
ትዘገያለች እንጂ አንድ ቀን መውጣቷ አይቀርም ማለት ነው። ስለዚህ ዋናው አቤል ነፃ መውጣቱ ነው ብዬ ነው የማስበው። እንግዲህ ቀጣይ ፓርቱን ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።